ጉዱ ይታያል ጉዱ ዛሬ የጋሽ ግርማና የጋሽ ተስፋዬን ያው ዛሬ የሚታይበት ቀን ነው። እንኳን ደስ አላችሁ ጋሽ ግርምሽ በእነዚህ መነሳት እንደዚህ ተደስተ በመቆም እጅግ በጣም ደስ ብሎኛል። ሌላው ነው ሰማሁ ነገር ደግሞ ምንድነው ድርጅቱ ከአሁን እንቅስቃሴ ጀምሯል ወደ ጋሽ ግርምሽ የሚል ወሬ አለ። ምክንያቱም ይሄ ሰውዬ ያው በህገ ወጥ ነው የያዘው። መጨረሻ ዛሬ ይለቁልናል ማለት ነው። ከሰዓት ያው ዛሬ ቀናቸው ነው። ከሰዓት እንደሚለቁልን መረጃ አለኝ። ደውዬ አረጋግጬ ነበረ። እኔ ያው አላስቻለኝም። እንደዚህ ቆሞ ሳዩ ደስ ብሎኝ ደወል አድርጌ ነበርና ስደውልና ዛሬ እንደሚመጡና ሁሉም ነገር እየተሳካ እየሄደ እንደሆነ ያው በስልክ ነግረውኛል። ካልሆነ ደግሞ ስልክ ጥሪው እዚህ ያስቀምጥላችኋለሁ ትሰሙታላችሁ። ለካ ፕራይቬት ነው። ለካ ሰው እንትን ፕራይቬት አይወጣምና ያም ሆነ ጋሽ ተስፍሽ አለቀልህ። ምንም ሳትወጣ ሳትወርድ ወደ ፍርድ ቤትም ሳትንከራተት ምንም ሳትል እንግዲህ አንዳንድ ምናልባት ወረቀት ካለ ነገራችን ላይ የለውም ወረቀት ሲጀመር ማለት ነው። ጋሽ ተፈረመበት የለም እሱም ተፈራርሞ የገዛው ነገር የለም። በሰዓቱ ያው እንደምታውቁት ማን ነበረች ወደ ዴት ሄደችው ወደ ገደላ ሄደችው ትዝታ ልጁን እንዲፈርምለት ነበር በዛ ሰዓት ወረቀቱ ምናምን ሲባል ነበረ ማለት ነው። ስለዚህ ልጁ ደግሞ ያው ሳይፈርምም ትዝታ ያው በሰራችው ስራ መሰረት መጥፎን ስራ መስራት እንደዚህ አንዳንዴ ቶሎ ያው እንትን ይለዋልና ወደዛ ሄዳለች ማለት ነው። ስለዚህ ያን ወረቀት አልተፈረመበትም። አሁን ጋሽ ግርማ የምር አምጣ ተፈራረምክበት ምናምን ብሎ ጉሮሮ ቢይዘው ምንም የሚሰጠው ነገር የለም። ይሄ ሰውዬ ሊፈራረሙ እዛ ቤት ስትመላለስ ነበረ ይሄን ነገር የተፈጠረው። ወረቀቱም እሱ ላይ ነው። ግን አሁን ደንግጣ አይወጣችሁ እሱ ላይ ግን ማንም ፈረመ የማጋኖ ፈርመ ተቀበልከው ቢባል ያው ወሬ ነው፣ ምንም የለውም። ስለዚህ አልተፈረመም። አሁን ምንም ሩቅ ሳይሄድ መንደር ፖሊስ ጣቢያ ብቻ ይዘኸው ሂድ። እኔ ልምከርህ ጋሽ ግርማ በዚሁ ማለት ነው። በቃ የፈረምኩበት የት ነው? አንድ ዛሬ አይደለም ድርጅት ቤት ኪራይ ራሱ ተፈራርሞ ነው የሚያከራዩ ጋይስ። ስለዚህ አንተ ወይ በስምነት ነው የምትለው ሳልፈራረም ልትል ነው። ምክንያቱም ማንም የፈረመልህ አካል ስለሌለ ቀጥለጥ ብለህ ወደ ቀበሌ ፖሊስ ጣቢያ የትም ሳትሄድ ጋሽ ግርምሽ ወይም ደግሞ እዛም ክላሱን ብቻ ይዘህ ያው አውጥተህ እንትን ብትለው ምንም የሚሰጥህ ነገር የለም። ስለዚህ እንደው አንተ መክሰስ ትችላለህ፣ ወደ እስር ቤት መክተት ትችላለህ። እንደዛ ነው ትችላለህ መክሰስም። ምክንያቱም በቃ በዝርፊያ ነው ያው እስካሁን በሱ ምክንያት ታምም ያለው ብለህ ከዛ ወደ ክስ ማዞር ትችላለህ። ሌላ በዙሪያ ያላችሁ ሰዎች እንግዲህ ምን እንደሚሻላችሁ ባላቅም ያው ጋሽ ግርምሽም ተነስተዋል፣ ድርጅቱም ይመልሳል፣ ተሽሎታል። ከዚህ በኋላ እና አከራይነት ተከራይ እነ ብሌን እናት ያው ብሌን ምርጥ ልጅ ነች። በነገራችን ላይ የጓደኛ ጥግ ነው አሳየችውና እጅግ በጣም የምትመሰገን ልጅ እንደ ብሌን አይነቱ ሰዎች ያብዛልን። በጥቅማ ጥቅም የማይታለሉ ሰው ስለሆኑ ብቻ በሰብአዊነታቸውን ሰውን የሚረዱ ሁሌም ከሀቅ ጋር የሚቆሙ ያው እንደዚህ አይነት ሰዎች ያብዛልን ማለት ነው። በአሁኑ ሰዓት ከሀቅ ጋር የሚቆም የለም። ሁነትና ለመናገር ጥቅማ ጥቅምን አቷሏቸው ያው ጥቅማ ጥቅም ብዙ የሚታለሉ አሉ። የሚሰሩ ሰዎች ደግሞ ሁሉም ሊጥላቸው ነው የሚፈልጉት እና ጎበዞች አቀኞቹ እንደ ብሌን አይነቶቹ ያብዛልን። አሁን ሀቢባ ህዝብ ላይ ነው ያው እኔ ከሷ ራስ አልወድም የምትሰራው ስራ ስለምወድላት ማለት ነው። ስለ ግላ ምናምን እንደምታወሩ አላችሁና እሱ ስለ ግሏ ህይወት ምናምን እኔ አያገባኝም። እኔ ሰውም የምጠላውም የምወደውም በስራው ነው። ስለዚህ የብዙ ድምጽ ሆና የብዙ ድምጽ ሰምታ ሰው የሚሰማው ሰው እኮ የለም። ሁሉም ዛሬ በብሔር በፖለቲካ በእምነት ምናምን እያንዳንዱ ቲክቶክ ከፍተው ያው ሲያጨናንቁት የሚውሉት ሰላም የሚሰብክ ሰው ውስጥ ያምጡልኝ። የለም ሰላም ሰባኪ የለም። አንዱ በንጽጽር ይላል፣ አንዱ በብሔር ይላል፣ አንዱ በሃይማኖት ይላል፣ አንዱ በዘር በፖለቲካ ምናምን ተያይዘዋል። ስለዚህ እዛ ቲክቶክ ሰፈር ላይ ሀቢባ ብቻ ነች። ፖለቲካ የለም ቤቷ፣ ዘር የለም፣ ሃይማኖት የለም። ሰው በመሆኑ ብቻ በሰውነቱ የምትረዳ የሰውን ድምፅ የምታዳምጥ እና አሁን እሷን ለመጣል እየሞከሩ ነው። ስንት አካውንት አዘጉ። እሷ ደግሞ ፈርዶባታል። በየቀኑ አካውንት ከፍታለች። በአንድ ቀን አድጎ ያድራል።
እነሱ ያዘጋጅ። ያው ቆይ ማዘጋት ነው የሚደክመው ወይስ መክፈት ነው? መክፈታል ምንም አያስቸግርም። እንደው ስንት ጊዜ ይሄ ሪፖርት እያላችሁ ልጅቷ ጭራሽ ልታፈምሷት ነውና ኦልሬዲ ፈምሳለች። ነገር ግን ምንም ሰሞኑን አንድ አጀንዳ አምጥታችኋል። እሷ የጉራጌ ባህል ስራ እንደሚወድ ለመግለጽ አስበ ተናገረችው። እናንተ ነገራችሁ ሁሉም አንዳንዶች ያልገባችሁ ነገሩ አጥማችሁ አሁን ደግሞ በጣም ተደምዳለች እና እሷ ደግሞ እንደዚህ ሲጠምዷት ደስ ነው የሚላት። ወደፊት ነው የምትሄደው። ትቀልዳላችሁ እንዴ? ተቃውሞ የሌለበት ነገር ጥሩ አይደለም። ግን የሷው በጣም በዛ ገነነ። ቤቷ ቁጭ ብላችሁ የሚሰጣትን ጊፍት እየቆጠራችሁ እንዲ ጊፍት ትለምናነች። እናንተ የጮኋችሁ እየለምናችሁ አይደል እንዴ? ትቀልዳላችሁ እንዴ? እንዴ እሷ ምክንያት ሆና ስንት የታመሙ የዳኑ አሉ እኮ። ምክንያቱ እሷ ሆነ ሰበቡ። አላህ ከጻፈው ግን የትም አይመጣም። በብር ጥረት በሕክምና ማግኘት እየፈለገ ሳይፈልግ ህይወቱ እንትን ያለ ብዙ አለ። እዚህ ደግሞ ሰበብ ነው። በእርግጥ የሚገድለውም የሚያድነውም አንድ አላህ ብቻ ነው። ነገር ግን የዛ ሰበብ ይፈልጋል። እንደነዚህ አይነት ሰዎች ብዙ ሰበብ ሆናለች ማለት ነው። ስለዚህ ድጋሚ እሷን ለመጣል የምትጣጣሩ አላችሁ። እሷ ምንም አትወድቅም። አዎ እንደ ሰው እኮ 4 ቀን 2 ቀን ቁጭ አትልም። የእርዳታ 1 ቀን ቁጭ ካለች 2 ሚሊዮን 1 ግማሽ እንደዚህ ነው የምታስባስበው። መቀጠሮ ምናምን እንደ ሌላው ርዳ ብላ ማለፍ እኮ ትችላለች። ቁጭ ብላ ስልክ ቁጥር ተቀብላ ዋትስአፕ ከፍታ ግሩፕ አድርጋ የሚልኩትን እየተቆጣጠረች በዋትስአፕ የሰውየውን ብዙዎቹ በእርዳታ ትበላለች። እርዳታ የሚሰበስበው በሰውየው ስም ነው። ምን ሆናችሁ ነው? በታማሚ ሰው ነው የሚሰበሰበው። የእሱ አካውንት ነው የሚለቀቀው። ምን ሆናችሁ ነው? ባለፈው ሳውዲ ሪያድ ላይ የሆነች ልጅ በቤት ሕክምና ሳይሆን በቤት እየወለደች ማጸኗንትን ብሎ ሳውዲ ሪያድ ላይ ስንት ሪያል ተጠይቃ አቡ ቤት መጣ። የእሷን አካውንት ተሰጥቶ ነው ተሰበሰበው ሕክምና ለማድረግ። ብዙ ጊዜ እንደ ሰው እርዳታ ስታደርግ የራሱ አካውንት አይደለም። ለመጣል ስትሞክሩ አልወድቅም ስትላችሁ እርዳታ ምናምን ትበላለች። ቁጭ ብላ ጊፍት ይሰጣታል። ሰው በሰጣት ጊፍት እናንተ ቁጭ ብላችሁ ትቆጥራላችሁ። ጊፍት ከሰጣት ሰጣት ነው። እስቲ እናንተ ቁጭ በሉ፣ ማንም አይሰጣችሁም። 1 ቀን ሙሉ ቁጭ ብላችሁ ትውሉና 1000 ሰው አያችሁም። እሷ በ1 ደቂቃ እኮ 4000 6000 ሰው ቁጭ ብሎ ነው የሚያያት። ቅናት ሊደፋችሁ ነው። ምንም ማድረግ አይቻልም። ምላችሁ ፈልጌ ነው። አትቅኑ፣ መልካም ስሩ፣ ምቀኛ አትሁኑ ለማለት ያክል ነው። ስለዚህ ሁላችሁም ሰምታችኋል። የብሌንም እናት ሰምተሻል። አክራዮቹም ሰምታችኋል። ዛሬ ነጋሽ ግርማ ይመጣሉ። በጉት እንጠብቃለን። ሰላማችሁ ይብዛ። ባይ ባይ።